ፊት ግሎ ያደርጋል፣ አንጸባራቂ ያደርጋል። በቫይታሚን ሲ የበለጸገ ቫይታሚን ሲ ከመግዛት እንደዚህ መጠቀም እንችላለን ማለት ነው። እንደምታዩት በጣም ነው የሚያምረው። በጣም እኔ ራሴ ፊቴን ተቀብቼ ለማመን ይከብዳችኋል። በጣም ቆንጆ ነው። ሰርታችሁ እናንተ እቤታችሁ ሞክሩት። የቫይታሚን ሲ ተፈልጎ የማይገኝ በውድ የሚሸጥ ክሬም ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ሰላም መጣችሁ። እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ በጣም አሪፍ ክሬም ሰርቼ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ለጠቆረ ፊት የሚያቀላ እንደዚሁም ማዲያት ላለባችሁ፣ ጠባሳ ላለባችሁ በጣም አሪፍ ነው። እንግዲህ ብርቱካን ልላጭ ነው የምጠቀመው ማለት ነው። መጀመሪያ የብርቱካኑን ልላጭ እኔ አጥቤዋለሁ። በደንብ አርጋችሁ አጥባችሁ አዳርቁት። ከዛን በኋላ እንልጠዋለን። አንዱ ይበቃችኋል። አንድ ትንሿ ከሆነች ደግሞ ሁለት መጠቀም ትችላላችሁ ማለት ነው። ይሄ በጣም ቆንጆ ነው። በዛ ላይ ደግሞ ሽታው እንደ ደስ እንደሚል አትጠይቁኝ። የቤታችሁ እንደዚህ ሰርታችሁ ቢያንስ አንድ ጊዜ ፊታችሁን፣ እጃችሁን እንደዚሁም ሰውነታችሁን ብትቀቡት በጣም ለውጥ ታያላችሁ። ቫይታሚን ሲ በጣም ጠቃሚ ነው። ገበያ ላይ ሲውል ውድ ነው በጣም። ክሬም ሁላችሁም ታውቁታላችሁ። እና ይህንን በሲሪዩም መልክ መጠቀም ትችላላችሁ። እንደ ስፕሪያል አድርጋችሁ። ዛሬ ክሬሙን ደግሞ ማሳያችሁ በጣም ነው የምትወዱት። እልጠዋለሁ ልጣጩ እንግዲህ በቀላሉ ያው እኛ እንጥለዋለን፣ ግን እስከዛሬ የማናውቀው ነገር በጣም ጠቃሚ ነው እና አትሸወዱ። ከዚህ በኋላ ማንም እንደማይጥል እርግጠኛ ነኝ። በደንብ አድርጌ እንደዚህ እልጠዋለሁ። የምንጠቀመው ልጣጩን ነው። ልጣጩ ላይ እንግዲህ ቫይታሚን ሲ አለው። በጣም ቆንጆ ነው። ፊታችን ያቀላልናል። ከላጥነው በኋላ ያው እንፈጨዋለን። መፍጨት ለማትፈልጉ ደግሞ መቀቀል ትችላላችሁ። በውሃ አድርጋችሁ ከለሩን እስከሚሰጣችሁ ድረስ እኔ ፈጨዋለሁ ማለት ነው። አብራችሁ ይኸው እንደምታዩት በደንብ አድርጌ ፈጭቸዋለሁ። ትንሽዬ ነው ውሃ ያደረግኩበት። በአንድ ብርጭቆ ውሃ ይበቃችኋል፣ አንድ ካፕ ማለት ነው። ከዛ ይህን ምን እናደርጋለን? ጥቅጥቅ ባለ ወንፊት ወይም ደግሞ በጨርቅ አጥሉት። ለመታመን ያክል ይህን ይመስላል። ልክ እንደ ጁስ ነው የሚሆነው። ራሱ ልጣጩ ብቻ አድርጋችሁ አንድ ካፕ አድርጋችሁ መፍጨት ነው። ከዛም በደንብ እንዲያጠልልኝ እኔ ጨርቅ ነው የተጠቀምኩት። ጨርቅ መጠቀም ትችላላችሁ። ንጹህ ጨርቅ ተጠቀሙ። ልጣጩን አያወጣብንም ማለት ነው። ጥርት አድርጎ ውሃውን ብቻ ያወርደዋል። በደንብ አድርጌ ጨምቀዋለሁ በቀላሉ እስከሚወጣልን ድረስ። ይሄን የጨመቃችሁበትን እንዳትጥሉት እሺ። ለማስክ ትሰሩታላችሁ፣ ለፀጉራችሁ፣ እንደዚሁም ደግሞ ሰውነታችሁን ለስክራፕ ማድረግ ትችላላችሁ። ከቡና ስኳር ጋር አድርጋችሁ ልክ ሌሎቹ እንደምንጠቀማቸው የጨመቃችሁበትን ማለት ነው አስቀምጡት፣ አትጣሉት። ይሄ ይጠቅማል። ይሄ የምታዩት እንደ ክሬም ነው። እሱ ራሱ በጣም ነው የሚጠቅመውና እንደዚህ አድርጌ ጨምቄ ጨርሻለሁ። አሁን የምጠቀመው እናንተ ያላችሁን ተጠቀሙ። እኔ የሻይ ማንኪያ 2 እና ትንሽዬ የበቆሎ ዱቄት ነሻ ወይም ዳራ አድርጋለሁ። እኔ ስለሚጠቅመኝ ነው ዳራ የምጠቀመው። በአንጻሩ የሩዝ ዱቄት መጠቀም ትችላላችሁ። ሩዝም በጣም አሪፍ ነው። ከሌለ ሩዙን ቀቅላችሁ ፈጭታችሁ አብራችሁ ማድረግ ትችላላችሁ። ያው ክሬም እንዲሆንልን ግዴታ ይሄንን ትንሽ ማድረግ ስላለብን ነው። በጣም በትንሹ ወፍራም ነው፣ ግን ብቻውን ደግሞ ስለማይሆን ይሄን መጠቀም አለብን የግድ ማለት ነው። ከዛን ያው በደንብ አቀላቅለዋለሁ እንዳይጓጉልብኝ። በመቀጠል እዚህ ጋር በምታዩት ድስቴ ላይ መጥበሻ ላይ አደርጋለሁ። ቅንስ ባለ ጋዝ ላይ የምናደርገው። እሳታችሁን ቀንሱ። እሳቱ በጣም መቀነስ አለበት። ለብ ነገር ነው የሚሆነው ማለት ነው። ልክ እንደ ለስታ ነው ቀስ እያለ የሚበስለው። ለዛ ብዙ ማንተክተክ አይጠበቅብንም።
ልክ ከ1 እስከ 5 ደቂቃ ያክል ቅንስ አድርጋችሁ በደንብ ታማስሉታላችሁ። ክሬም እስከሚሆንልን ድረስ ክሬሙን እስከምናገኝ እንደዚህ እናደርጋለን። ይሄ አትጠይቁኝ ሽታው እንዴት እንደሚጣፍጥ። ቶልቶሎ ልክ እየበሰለ ሲመጣ የወፈረ ሲመጣ ቶልቶሎ አማስሉት። በእርግጥ አይጓጉልም፣ ግን በደንብ እንደዚህ ምናማስለው መልካም ነው። ይሄት በጣም ቆንጆ የሆነ ይመጣል። ይህን ጊዜ አጥፍታችሁ እዛው ላይ ማቆየት ትችላላችሁ። እኔ አሁን አጥፍቼ እላው ላይ ትንሽ እንደዚህ አማስለዋለሁ ማለት ነው ሳላወጣው። አያችሁት? እንደዚህ ቀጠን እንዳለ አድርጉት። ምክንያቱም በኋላ ሲቀመጥ ሩዙም ሆነ የበቆሎ ዱቄት የመድረቅ ባህሪ አለው። ለዛ ስትጠቀሙ ልክ በዚህ መልኩ ያክል መጠኑንም አሳነሳቸው። እንደዚሁም ደግሞ መወፈሩ ከዚህ ባይወፍር መልካም ነው። አሁን አወርደዋለሁ ከእሳቱ ላይ እንደምታዩት አውርጄዋለሁ። ከዛ እቃ አመጣለሁ። ሌሎች የምትጨምሯቸውን ግብአቶች እሱ ከበሰለ በኋላ ስለምታደርጉት አሁን መልሼ በንጹህ ጎድጓዳ እቃ ላይ አደርገዋለሁ እንደሚመቸኝ። ከዛ እዚህ ጋር እናንተ በቤታችሁ ያላችሁ የወይራ ዘይት፣ ካስተር ኦይል፣ የጉሎ ማለት ነው እና አልመንድ ሊሆን ይችላል። ለእናንተ ለሰውነት ቆዳችሁ የሚስማማችሁን ነው የምትጠቀሙት። ግዴታ አይደለም እኔ ጋ ያለውን። ለምን እኔ ጋ ያለው እናንተ ጋር ላይኖር ስለሚችል ማለት ነው። እሺ ክሬም ያላችሁን ክሬም፣ እንደዚሁም ዘይት ያላችሁን ዘይት መጠቀም ትችላላችሁ። የባቪ ኦይል ነው እኔ የተጠቀምኩት። ባቪ ኦይል ለሰውነት፣ ለልጅ፣ ለአዋቂ፣ ለሁሉም የቆዳ ክፍላችን አሪፍ ነው። በመቀጠል ይሄኛው በተለይ እንደዚህ ብጉር ለሚወጣባችሁ ልጆች ይህንን በዛ አድርጋችሁ ተጠቀሙ። እንደዚሁም ወዛም ለሆናችሁ በዛ አድርጉት። እኔ ደረቅ ፊት ስለሆነ ያለኝ አነሳ አድርጌ ነው ማደርገው። ይሄ ክሬሙ ለሁሉም ነው የሚሆነው፣ ግን ይህን የጨመርኩትን ጄሉን የኦሊቨራውን የሬቱን ጀል 2 ማንኪያ ያክል አድርጉ፣ ወዝ ላለባችሁ ማለት ነው። ብጉር እንግዲህ ወዝ ሲበዛ በሰውነታችን ላይ በዛ ምክንያት ነው የሚወጣው። የሰውነታችንን ቀዳዳ ይደፍናል ወዛችን ማለት ነው። ለዛ እንዳይሆን ይሄን በዛ አድርጉ። እንደኔ ደረቅ ፊት ላላችሁ ደግሞ አነሳ አድርጋችሁ ነው የምታደርጉት፣ ልክ በትንሿ ማለት ነው። አሰራሩ አንድ ሆኖ እዚህ ጋር ያለውን ብቻ ነው የምንቀንሰው። ከዛ ንጹህ እቃ ላይ ደረቅ እቃ ላይ አደርገዋለሁ ለመቀባት ለኔ እንዲያመቸኝ ማለት ነው። የብርቱካናችን ልላጭ እንግዲህ ፍሬሽ ነው እንደምታዩት፣ ደረቅ አይደለም፣ ፍሬሽ ነው። ይሄንን እንዴት አድርጋችሁ ነው ለሳምንት መጠቀም የምትፈልጉ የምታስቀምጡት? ፍሪጅ ውስጥ ነው ግድ ይላል ማለት ነው። የተረፈንንም እናስቀምጥና ለእጃችን እንደዚሁም ደግሞ ልክ ሰውነታችንን ከመታጠባችን በፊት 10 ደቂቃ ቀድመንም መጠቀም እንችላለን። ዞሮ ለፊታችን ይሄ በጣም ቆንጆ ነው። ይሄን ይመስላል። ፊቴን ታጥቤ አዘጋጅቼዋለሁ። እንግዲህ ማታ ማታ ተቀቡ ምላችሁ ለምንድን ነው? ቀኑ ሙሉ ምግብ ስንሰራ እንደዚሁም ደግሞ ስንጠርግ ምን ስንል ስለምንውል ፊታችን ድክም ብሎት በፀሐይ ተጎድቶ በተለያዩ አቧራ ሞልቶበት ሊውል ይችላል። ለምን? ፊት ስለማይደበቅ ወደትም ስለማይከለከል ፊት ለፊት ስለሆነ ሁሉም ነገር ያገኘዋልና ማታ ላይ ተቀቡ ምላችሁ። እኔ ሁሌ ምንድን ነው ማታ ልንተኛ አካባቢ ስንደርስ 10 ደቂቃ 30 ደቂቃ ያክል ቀደም ብለን መቀባት እንችላለን። ይህንን ተቀብተን የተወሰነ 25 ደቂቃ 30 ደቂቃ ማቆየት ፊታችን ላይ በጣም ለውጥ ታዩበታላችሁ፣ እርግጠኛ ነኝ። ሁሌ እንደዚህ ራሳችሁን ብትንከባከቡ ፊታችሁ ላይ ምንም ነገር አታዩም። ምንም ነገር ይኑር ይሄዳል ቀስ እያለ ማለት ነው። በደንብ ቀብቼ ካዳረስኩት በኋላ ትንሽ ወደኋላ እንትን ልበል፣ ግንባሬን አስሬው ስለነበረ ዝቅ አድርጌ ማለት ነውና
ማሳጅ አደርገዋለሁ በደንብ እየቀባሁ ማለት ነው። ይሄ ፊታችን እንዳይሸበሸብ የፊት ቆዳችን እንዳይሸበሸብ ልክ እንዴት ነው እንደ ልጅ ቆዳ እንዲሆን ልስልስ እንዲል ግሉ እንዲሆን እንዲቀላ ያደርግልናል። በዛ ላይ ደግሞ ያው ብጉር እንዳይወጣባችሁ ያ ጀሉ የተጠቀምኩት ብጉር አያስወጣም። ምክንያቱም ከፊታችን ላይ ያለውን የተፈጥሮ ወዛችንን ይቀንስልናል ማለት ነው። በተፈጥሮ ወዝ ምክንያት እንደዚሁም ደግሞ አላስፈላጊ በሆኑ ዘይቶች ፊታችን ላይ በምንቀባቸው በዛ ነው ብጉር የሚወጣው ማለት ነው። ከዛ በደንብ አድርጌ ቀስ እያልኩ ፊቴን ማሳጅ አደርገዋለሁ እንደምታዩት ማለት ነው። እዚች ጋር ትንሽዬ ብጉር ወጥታብኝ ነበረ ባለፈው ታስታውሱ ከሆነ አሁን እየጠፋች ነው። አንዷ እኔ ጠባሳ ሆኖ ለረጅም ጊዜ ሊቆይባችሁ ይችላል። ግን ተስፋ እንዳትቆርጡ ማሳያችሁ ሁሌ ተስፋ መቁረጥ የለባችሁም። እና ጥቋቁር ነገር ደግሞ የተፈጥሮ አለ። እኛ በልጆች ሆነን የተፈጥሮ ጥቋቁር አለ። እሱ ሳይሆን በጊዜ አለ አይደለም ጊዜያዊ እየወጣባችሁ ነው የሚያጠፋው። የተፈጥሮ ጥቁር አሁን ለምሳሌ አንዳንድ ሰው ነጠብጣብ አለበት። የተፈጥሮ አይጠፋም። ተፈጥሮ እንደው ማርያም የሳመችን እያለን እንላለን በልጅነታችን። እሱን አይደለም እላችሁ። ግን እንደዚሁ ፊታችን ሲበላሽ በፀሐይ ሲጎዳ የሚወጣውን ነው የሚያጠፋላችሁ። ሁሌም እንደዚህ ራሳችሁን ከተንከባከባችሁ እመኑኝ ምንም ነገር ፊታችሁ ላይ አይቀመጥም። በደንብ አድርጌ እንደዚህ ቀባዋለሁ እንደምታዩት ማለት ነው። ከዛ ያለኝን አንገታችን ለምሳሌ ያለ አይደለ እንዳይሸበሸብ እንደዚሁም ደግሞ እሱስ ማን አለው እሱንም በደንብ አድርገን መቀባት እንችላለን። እጃችሁን መቀባት ትችላላችሁ። እንደምታዩት ከሰራችሁት አይቀር ተጠቀሙበት። ይኸው በደንብ ቀባዋለሁ። አንድ ጊዜ ሰርታችሁ ቁጭ አታድርጉት። ተጠቀሙት። የሰራችሁትን ወዳው መጠቀም ቀን መጠቀም እንችላለን እያላችሁኝ ያላችሁ መጠቀም ትችላላችሁ። ያው ተቀብቶ ስለማይወጣ ነው። ግን ማታ ደግሞ የበለጠ ብትጠቀሙት መልካም ነው። አያችሁት? እጄንም አንድ ላይ አድርጎ ያመሳስልልኛል። በእርግጥ እጅና ፊቴ አንድ አይደለም። እጄ ትንሽ ጠቆር እንደማለት ይላል። እንደምታዩት ነው። ከዛን ውድ ቤተሰቦቼ ይዩት። በጣም ነው የሚያብለጨልጨው ራሱ ተቀብታችሁት ማለት ነው። በጣም ቆንጆ ነው። የየአይናችሁ ስር ጥቁር ያለባችሁ ጠባሳ ያለባችሁ እንደዚህ እስከዛሬ የምሰራቸው ክሬሞች አሉ። ሌሎችም እነሱን ሁሉ ሞክሯቸው። እርግጠኛ ነኝ 100% ያ ይለቅላችኋል። እንደምታዩት በዚህ ጋር በእንቅልፍ ምክንያት ሊሆን ይችላል። እንደዚሁም ትክ ብለን በምናየው ስልካችን በምናይ ሰዓት ከዚህ ከየአፋችን ስር ጥቁር ካለ ውድም ነው የሚያደርገው። ለምን እንደዚህ ስንንከባከበው ይጠፋል። እኔ 15 ደቂቃ ያክል አቆይቼ ታጥቤዋለሁ። ምክንያቱም እኔ መታጠብ ታጠቡ አልላችሁም። ዛሬ ታጠቡት። እሺ ታጠቡ። ከዛ ይሄ የምቀባው ክሬም ምንድነው እንዳትሉኝ፣ ይሄን ክሬም ሰርቼዋለሁ። የማይበላሽ ክሬም ነው። ፍሪጅም አያስፈልገውም። ማየት ትችላላችሁ፣ ያላያችሁት ማለት ነው። ያያችሁት ደግሞ እሱን ሰርታችሁ ተጠቀሙ። በጣም አሪፍ ነው። ለሁለቱም የፊት ቆዳ ይሆናል። ተጠቀሙበት። እንደምትወዱት ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። ባይ ባይ።